የሰንበት መቆያችንን በሁለት ሰዎች የሳምንቱ ገጠመኝን ጀምር። በሰይፉ ፋንታውን ድንገተኛ ህመምና በጌዲዮን አሳዛኝ ሞት። ጌዲዮን በመቄዶንያ ይኖር የነበረ ተወዳጅ ልጅ ነው። ወደ መቄዶንያ አረጋውያን መርጃ ማዕከል እግር ጥሎት የደረሰ ሁሉ ከጌዲዮን ሳይጨዋወት አይመለስም። በቅርቡ እንኳ በፍቅር አዲስ ነቃት በሙዚቃ ሲፍነከነክ አይተነው ነበር። የምትወደድ ነህ የምትወደድ ነህ የምትወደድ ነህ የምትወደድ ነህ። ታዲያ ያ ፍንክንክ ሰው ድንገት ከሰመ። ይህ ለብዙዎች የሳምንቱ አሳዛኝ ክስተት ነበር። ሰይፉ ፋንታውን በህመም ምክንያት ሆስፒታል መግባቱ ተነግሯል። ነገር ግን ህመሙ ቀላል እንደሆነ ነው የተሰማው። ሰይፉ ጌዲዮን ይኖርበት ለነበረው መቄዶንያ ከ860 ሚሊዮን ብር በላይ ማሰባሰቡ የትላንት ውስታ ነው። መታመሙን የሰሙ ሁሉ እንዲድን እየተመኙለት ሲሆን ስለሱ ከተጻፉ መልእክቶች መሃል አንዱ ነው። ቁም ነገረኝነቱ በቀልድ የተሸፈነበት ወንድማችን ሰይፉ ፋንታውን ከብዙዎች ይልቅ ቁም ነገረኛ ነው። ለሰው ደራሽ ነው። በቴሌቪዥንና ሬዲዮ ፕሮግራሞቹ የብዙዎችን ህይወት ለውጧል። ያደረገውንም አድርጎ በሌሎች እንደተለመደው አድራጊነቱን ወይም ማስደራጊነቱን አያውጅም። ይልቁንም ቀለል አድርጎ ያቀርበዋል። ብዙውን ጊዜ ሰዎች ቁም ነገሩን ትተው ቀልዱን ይወስዱታል። ሰይፉ ፋንታውንን በሰራው መልካም ስራ ካመሰገን ነው በቀልዱ የተሳለቅንበትም ሆነ የተቃወምነው ይበልጣል። በዚህ ራሴንም እወቅሳለሁ። ታትሮ ከሰራው የመቄዶንያ ጉዳይ በፊት በግሉ ለብዙዎች ብዙ አድርጓል። ስለ መልካምነቱ ደግሜ ደጋግሜ አመሰግነዋለሁ። ከህመሙ በፍጥነት አገግሞ ወደ ቤተሰቡና ስራው እንዲመለስ ጽኑ ምኞቴ ነው። ጋዜጠኛ ጌጡ ተመስገን በበኩሉ አሁን ሰይፉ ፋንታውን ጋር ደውዬለት ነበር። የኢትዮጵያን ህዝብ ለመልካም ምኞቱ ከልብ በጣም አመሰግናለሁ። እኔ ደህና ነኝ፣ ሰኞ ስራ ጀምራለሁ፣ ደህና ነኝ ማለቱን ጽፏል። እኛም መልካም ጤንነት እየተመኘንለት ጥቂት ስለ ጌዲዮን። በመቄዶንያ ማህበረሰብ በጎብኚዎቻችንና በረጂዎቻችን ዘንድ ተወዳጅ የነበረውና የመቄዶንያ ቀደምት ተገልጋይ የነበረው ጌዲዮን ሙላቱ በዛሬው ዕለት በማረፉ እጅግ ከፍተኛ ሐዘን ተሰምቶናል። ጌዲ በ1980 ዓ.ም አዲስ አበባ ጎላ ሚካኤል አካባቢ ተወልዶ ያደገ ሲሆን በ1999 ዓ.ም የ19 ዓመት ወጣት ሆኖ ባጋጠመው ድንገተኛ አደጋ በስትሮክ ምክንያት ከአንገቱ በታች ፓራላይዝድ ሆኖ ሰውነቱን ማዘዝና በአንደበቱ መናገር አይችልም ነበር። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ እየተሰቃየ የኖረ ሲሆን በ2005 ዓ.ም ወደ መቄዶንያ ማዕከል ሲገባ መናገር የማይችለው ጌዲ ደስታውን የገለጸው በብዙ እንባ ነበር። ጌዲ በመቄዶንያ ግቢ ውስጥ ልዩ መኝታ ክፍል ተሰጥቶት በየዕለቱ ልዩ እንክብካቤና ሕክምና እየተሰጠው በደስታ ይኖር ነበር። በተለያዩ ትልልቅ ሆስፒታሎች የልብ ሕክምና ሲደረግለት የነበረ ሲሆን በጥቁር አንበሳ ስፔሻላይዝድ ሆስፒታል በድንገተኛ ሕክምና ክፍል ተኝቶ ልዩ ክትትል እየተደረገለት በዛሬው ዕለት ሚያዝያ 4 ቀን 2017 ዓ.ም ረፋድ 5 ሰዓት ላይ በሕክምና ላይ እያለ በ37 ዓመቱ ከዚህ ዓለም በሞት ተለይቶናል። ሕይወቱን ለማትረፍ የጥቁር አንበሳ ስፔሻላይዝድ ሆስፒታል ስፔሻሊስት ሐኪሞችና የጤና ባለሙያዎች ከፍተኛ ርብርብ አድርገው የነበረ ሲሆን ላደረጉት ርብርብ እጅግ አድርገን ለማመስገን እንወዳለን። ለመቄዶንያ መስራቾች ቢኒያምና ሌኒ፣ ለአረጋውያኑና አእምሮ ህሙማኑ፣ ለመቄዶንያ ሰራተኞችና በጎ ፈቃደኞች እንዲሁም ለጎብኚዎቻችንና ለለጋሾቻችን በሙሉ መጽናናትን እንመኛለን። ፈጣሪ ነፍሱን በአጸደ ገነት ያኑርልን። በሰንበት መቆያችን ወደ ተለመደው የሳምንቱ አነጋጋሪ መረጃዎች ስንሻገር አቶ ጌታቸው ረዳ ከጠቅላይ ሚኒስትር አብይ አህመድ ካቢኔዎች ጋር ስብሰባ መቀመጥ መጀመራቸው በሰፊው ሲወራ ሰንብቷል። ስለዚህ የምንላችኋለን። በዚሁ በያዝነው ሳምንት የአፍሪካ ሀገራት የጦር ጡንቻ ደረጃ ዝርዝር ወጥቷል። በዝርዝሩ ላይ ግብጽ እንደተለመደው የመጀመሪያውን ደረጃ ስትይዝ፣ ኢትዮጵያ ያለችበትን ደረጃ በዝርዝራችን ይዘነዋል። ከሰሞኑ የጤና ባለሙያዎች የሚያነሱት የቅሬታ ጥያቄ በሰፊው ሲዘዋወር ነበር። ይህን አስመልክቶ የሕክምና ማህበራት ምን ይላሉ? መንግስትስ በጤና ሚኒስቴር በኩል ምን አለ? ዝርዝሩን እንነግራችኋለን። አብራችሁን ቆዩ። የጌታቸው ረዳ ሳምንት 2 ዓመት በጭንቅና ጣር ካሳለፉ በኋላ ሰውየው አረፍ የሚሉበት ጊዜ ተሰጥቷቸዋል። እርምጃው በይቅርታ ሁሉን ስለመሰብሰብ የተደረገ ነው ተብሏል። ሰዎቹን በቅርብ ርቀት ለመከታተል የታሰበ ነውም ተብሏል። ድራማም ነው ያሉ አልጠፉም። ከአስተያየቶች ሁሉ ጀርባ ግን
ሰውየው ለተቀዳሚ ጠቅላይ ሚኒስትር አብይ አህመድ በተለያዩ ዘርፎች የተከናወኑ የ2017 የ9 ወራት የእቅድ አፈጻጸሞችን በገመገሙበት ስብሰባ ላይ ተገኝተዋል። በግምገማው ላይ ለሚቀጥሉ 3 ወራት የመንግስት ስራዎችን እቅድ ለማጠናከር የሚረዱ ውይይቶች ተካሂደዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርጎ የተሾሙት የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በስብሰባው ላይ የተነሱት ፎቶ ማህበራዊ ሚዲያውን ሲያካልል ይዘነዋል። አላማጣ ውስጥ ሰኔ 1967 ዓ.ም ነበር የተወለዱት አቶ ጌታቸው። ከእጃቸው መጽሐፍ አይለያቸውም ይሏቸዋል የቅርብ ሰዎቻቸው። የሁለተኛ ደረጃ ትምህርታቸውን ታዳጊዋ ኢትዮጵያ በመባል በሚታወቀው ትምህርት ቤት የተከታተሉ ሲሆን በ1985 ዓ.ም ደግሞ በአዲስ አበባ ዩኒቨርሲቲ የህግ ትምህርት ቤት በመግባት የመጀመሪያ ዲግሪያቸውን በህግ አግኝተዋል። አቶ ጌታቸው ረዳ በአዲስ አበባ ዩኒቨርሲቲ ትምህርታቸውን አጠናቀው ከተመረቁ በኋላ መቀሌ ዩኒቨርሲቲን በመምህርነት ተቀላቅለው በህግ ትምህርት ክፍል አገልግለዋል። ከዚያም በኋላ በ1990ዎቹ መጀመሪያ ላይ በአሜሪካ አላባማ ዩኒቨርሲቲ በህግ ሁለተኛ ዲግሪ ለማግኘት ችለዋል። ከዚህ በኋላ ወደ መቀሌ ዩኒቨርሲቲ ተመልሰው ማስተማር የቀጠሉ ቢሆንም ብዙም ሳይቆዩ በ1997 በውጭ ጉዳይ ሚኒስቴር ውስጥ በኃላፊነት ተመድበው ወደ አዲስ አበባ አቀኑ። ከምርጫ 1997 ዓ.ም በኋላ በተፈጠረው ፖለቲካዊ ቀውስ ኢህአዴግ ከባድ ፈተና ገጥሞት የነበረ ሲሆን አቶ ጌታቸው ፓርቲያቸው እንደ ጠላት ሲመለከታቸው በነበሩ የግል ጋዜጦች ላይ ድርጅታቸውን ሀሳብ የሚገልጹ ጽሑፎችን ያወጡ ነበር። በተለይም በኢህአዴግ ዘመን ከታዩ የፕሬስ ውጤቶች መካከል ከፍተኛ ተነባቢነት በነበራት አዲስ ነገር ጋዜጣ ላይ በፓርቲያቸው ላይ የሚቀርቡ ትችቶችን በመከላከልና አቋሙን በመግለጽ ያቀርቡ በነበረው ጽሑፍ ይታወቃሉ። አቶ ጌታቸው ከመምህርነት ሙያ ወጥተው ወደ ፖለቲካና የመንግስት የኃላፊነት ቦታን ከያዙ በኋላ በተለይ አቶ ኃይለማርያም ደሳለኝ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትር በነበረባቸው ጊዜያት በሁለቱም ከፍተኛ መስሪያ ቤቶች ውስጥ በኃላፊነት ሰርተዋል። በዚህም በውጭ ጉዳይ ሚኒስቴር የፐብሊክ ዲፕሎማሲ ዳይሬክተርና ዋና ዳይሬክተር፣ የመንግስት ኮሚኒኬሽን ጉዳዮች ሚኒስትርና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ ነበሩ። በተጨማሪም በአላማጣ የህዝብ ተወካዮች ምክር ቤት አባል ሆነው ተመርጠው ነበር። አቶ ጌታቸውን በቅርብ የሚያውቋቸው ሰዎች እንደሚሉት ምንም እንኳን በከፍተኛ የመንግስት ስልጣን ላይ የነበሩ ቢሆንም ቀለል ያለ ህይወትን የሚመሩና ወደ ፈለጉት ቦታ ያለ አጃቢ በራሳቸው መሄድና መቆየትን የሚመርጡ ሰው ናቸው። በትግራይ ከተካሄደው አውዳሚ የ2 ዓመት ጦርነት በኋላ ከፍተኛ የህወሓት አመራር በጠቅላይ ሚኒስትሩ ሲሾም አቶ ጌታቸው የመጀመሪያው ናቸው። አቶ ጌታቸው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በስልጣን ላይ በነበሩበት ጊዜ ልዩ አማካሪያቸው ሆነው የሰሩ ሲሆን አሁን የተሰጣቸው የአማካሪነት ሹመት ሁለተኛቸው ነው። የኢትዮጵያ የጦር ጉልበት በአፍሪካ። በያዝነው ሳምንት ቢቢሲ በአፍሪካ ምርጥ 10 የጦር ሰራዊት ጉልበት ያላቸውን ሀገራት ዝርዝር የያዘ መረጃ አውጥቷል። በዚህም 10ኛ ላይ ሊቢያ የተቀመጠች ሲሆን 9ኛ ሱዳን፣ 8ኛ ዴሞክራቲክ ኮንጎ፣ 7ኛ ሞሮኮ፣ 6ኛ አንጎላ መሆኗን ዘግቦ ስለ 5ኛው ሀገር ኢትዮጵያ ይህን ይላል። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ 5ኛ ደረጃ ላይ የምትገኝ ሲሆን በዓለም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በሀገር ውስጥ ደህንነት ለማስጠበቅና በቀጠናው የደህንነት ሁኔታ በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ ጦር መሳሪያዎችን ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት። የኢትዮጵያ ጦር በዋናነት በሀገር ውስጥ የሚንቀሳቀሱ ታጣቂ ቡድኖችን ለመቆጣጠር የሚሰማራ ሲሆን ሀገሪቱ በሌሎች ሀገራት የሰላም ማስከበር ተልዕኮዎች ውስጥም ሰራዊቷን በመላክ ዋነኛዋ ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ከኢትዮጵያ ቀድሞ የተቀመጡት 4ኛ ደቡብ አፍሪካ፣ 3ኛ ናይጄሪያ፣ 2ኛ አልጄሪያ ሲሆኑ አህጉሩን በጦር ጉልበት በአንደኝነት የምትመራው ግብጽ ነች። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚዋ ሀገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብጽ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን የሀገሪቱን ደህንነት ከመጠበቅ ባሻገር በሀገር ውስጥም ታጣቂዎችን ለመቆጣጠር ይሰማራል። ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440 ሺህ መደበኛ ሰራዊት አላት። የሐኪሞቹ ቅሬታና የጤና ሚኒስቴር ምላሽ። የጤና ባለሙያዎች ለዘመናት እየጠየቅናቸው ያሉ በጤናው ዘርፍ ላይ የሚስተዋሉ ችግሮቻችን ይፈቱ ሲሉ ድምጻቸውን በተለያየ መንገድ በዘመቻ እያሰሙ ናቸው። የጤና ባለሙያዎቹ በተናጠል እንዲሁም አንዳንድ የሙያ ማህበራት እያስተጋቡ ያሉት ዘመቻ 10 ነጥቦችን ይዟል። የኢኮኖሚ፣ የትርፍ ሰዓት ክፍያ፣
የሐኪሞች የሥራ ቦታ ደህንነት፣ የቤትና የትራንስፖርት አቅርቦት፣ አግባብነት ያለው ወቅታዊ የሥራ ክፍያ፣ ለዓለም አቀፍ የሥራ ገበያ የሚወዳደሩበት የብቃት መመዘኛ የፈተና ማዕከላት በአገር ውስጥ እንዲቋቋሙ ይጠይቃል። ንቅናቄው የኢትዮጵያ ሕክምና ማህበር ድጋፍ ያለው ስለመሆኑ ለማረጋገጥ ለማህበሩ ፕሬዝዳንት፣ ስራ አስፈጻሚዎች እና የህዝብ ግንኙነት ክፍል የተደረገ ተደጋጋሚ ሙከራ ምላሽ ለመስጠት ፈቃደኛ ባለመሆናቸው አልተሳካም። ቲክቫ ኢትዮጵያ የማህበሩ አባል ከሆኑና ስሜ አይጠቀስ ብለው ከጠየቁ የጤና ባለሙያ ንቅናቄው የማህበሩ ሙሉ ድጋፍ ያለው ስለመሆኑ አረጋግጫለሁ ብለዋል። ማህበሩ ከዚህ በፊት ሲያነሳ የነበራቸው በርካታ ጥያቄዎች ነበሩ። ባለመመለሳቸው ምክንያት ድጋሚ ጥያቄውን በማንሳት ለጤና ሚኒስቴርም ደብዳቤ እንደሚያስገቡና ለጠቅላይ ሚኒስትሩ ቢሮም እየተዘጋጀ ያለ ደብዳቤ መኖሩን መረጃው አለኝ ብለዋል። የጤና ባለሙያና የማህበሩ አባል በዝርዝር ባነሱት ሐሳብ ምን አሉ? የንቅናቄው የመጀመሪያ ዓላማ የጤና ባለሙያዎችን መብት ማረጋገጥ ነው። መብት ስንል ኢኮኖሚያዊና ማህበራዊ መብት ሊሆን ይችላል። በዋናነት በኢኮኖሚ ያለብን ጫና መስተካከል አለበት። የአንድ ሐኪም የሚከፈለው ደሞዝና የሚኖርበት ሁኔታ ሲታይ በጣም አሳፋሪ ነው። እየተራበ የሚያገለግልበት ሰዓት ታሳቢ ተደርጎ ምን ያህል ድካም እንዳለበትና ምን ያህል ሰዓት እንደሚሰራ ታሳቢ ተደርጎ ሊከፈል ከሚገባው ጋር አይመጣጠንም። የትኛውም ሆስፒታል የሚሰራ ሐኪም ሳይከፍል መታከም አይችልም። እንደ ማንኛውም ህብረተሰብ ካርድ አውጥቶና ከፍሎ ነው የሚታከመው። ይህ መሆን የለበትም። በሚያገለግልበት ሆስፒታል ነፃ የሕክምና አገልግሎት ሊመቻችለት ይገባል። ጤና ሚኒስቴር አጽድቄዋለሁ የሚለው አዋጅ የጤና ባለሙያዎችን ችግር የሚፈታ ነው ይላል። ነገር ግን ችግሮቻችን እነኚህ ብቻ አይደሉም። በአንድ በኩል ብቻ ችግሩን ለመፍታት የሚደረገው ጥረት አመርቂ አይደለም። ከዚህ ቀደምም የተነሱ ጥያቄዎች አሉ። አንዱን ክንፍ ብቻ ፈተህ ሙሉ በሙሉ ችግሮቹ ተፈተዋል ብለህ የምትናገረው አይደለም። የኛ ጥያቄ ችግሮቹ በሙሉ ይታዩ ነው። ከችግሮቹ መካከል አንድ ነጠላ ነገር ብቻ አውጥተህ ይሄው ችግራችሁን ፈተናል፣ ችግር የለም ተብሎ ለማድበስበስ የሚካሄደው ጥረት ተገቢ አይደለም ብለዋል። የጤና ሚኒስቴር ከሰሞኑ በማህበራዊ ትስስር ገጹ ባጋራው መልእክት በቅርቡ በህዝብ ተወካዮች ምክር ቤት 13ኛ መደበኛ ጉባኤ ላይ የጸደቀው የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 የጤና አገልግሎት አስተዳደርና ቁጥጥር አዋጅ ቁጥር 1362/2017 የጤና ባለሙያዎችን የረጅም ጊዜ ጥያቄ የሚመልስ ነው ብለዋል። ለማሳያነት የጠቀሳቸው ጉዳዮች ምን ናቸው? 1. የጤና ዘርፍ ሰራተኛ መብት በሚደነግገው አንቀጽ ስር የጤና ዘርፍ ሰራተኛ በስራው ባህሪ ምክንያት ተጋላጭ ለሚሆንባቸው በሽታዎች ቅድሚያ የጤና አገልግሎት የማግኘት መብት እንዳለውና የጤናው ዘርፍ የመንግስት ሰራተኛ የጤና መድን አባልነት ሙሉ መዋጮ በመንግስት የሚሸፈን መሆኑን እንደሚደነግግ። 2. ከሕክምና አገልግሎት ጋር የተያያዙ ክሶች ስለሚቀርቡበትና ስለሚሰሙበት ሁኔታን በተመለከተ በሕክምና አገልግሎት አሰጣጥ ጋር ተያይዞ በወንጀል የተጠረጠረ ማንኛውም የጤና ባለሙያ በወንጀል ስነ ስርዓት ሕግ ድንጋጌዎች መሰረት በቁጥጥር ስር የሚውለው ባለሙያው ወንጀሉን ስለመፈጸሙ ምክንያታዊና አሳማኝ ጥርጣሬ እንዲኖር የሚያስችል ማስረጃ ሲኖር ብቻ መሆኑን ይደነግጋል። አዋጁ በፍጥነት ታትሞ እንዲወጣ ከማድረግ ጎን ለጎን ከነዚህና ሌሎች ጋር ተያይዞ ለአፈጻጸም በአዋጁ ውስጥ የተመላከቱ ደንቦችና መመሪያዎች በሚመለከተው አካል እየተዘጋጁ ይገኛሉ ብሏል። ውድ የፈታ ዴይሊ ቤተኞች በሳምንቱ ከተሰሙ መረጃዎች መካከል መነጋገሪያ የነበሩትን መርጠን እንዲህ ለሰንበት አቆየናችሁ። መልካም ሰንበት እያልን እዚህ ላይ አበቃን። ቸር ጊዜ ይሁን።